እስኪ ድናቸዋል አልዳናቸው? እስኪ ድነናል በሉ። እየዳን ነው እንድናለን። ከክፉ ሁሉ አድነን። ከዳን ታዲያ አድነን ማለት ምን አስፈልግ? ስንት ጌታ ማለት ነው? ሁለት ጌታ በሉ እስኪ። ስንት ጌታ ነው የምታውቁት እናንተ? ኢየሱስ ጌታ ነው ማለት አያጸድቅም። የትኛው የበለጠ የከበረ ይመስላችኋል? ኢየሱስ ጌታ ነው ያለው ሰው ጌታችን ኢየሱስ ያለው ኢየሱስ ክርስቶስ ጌታችን ነው ሊለው የሚችለው የለም ይላል። ኢየሱስ ጌታ ነው የሚለው የለም ይላሉ እነሱ። ሁላችንም በጋራና ማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን መምህራን፣ አብይተ እግዚአብሔር አበው ካህናት፣ ሊቃውንተ ቤተክርስቲያን መምህራን፣ መለኮታዊ ለሆነው ምስጢር ሎካን የምትሆኑ ወንድሞች ዲያቆናት፣ በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ሁላችሁም የልዑል እግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ዋላችሁ? አሜን። የበደል የኃጢአታችንን መብዛት በእርሱ ፊት ያሳየነውንም የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ የንስሐ ዕድሜ ሰጥቶን በሕይወትና በጤና ርትዕት በምትሆነው በቀደመች ፍኖት በአባቶቻችን ኦርቶዶክሳዊቷ ተዋሕዶ ሃይማኖት ጥላ ስር የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም ይክበር ይመስገን። ከሁሉ በላይ የሚቀድመው መሰረታዊው የነፍሳችን ጉዳይ ነው። በነፍሳችን ሕይወት ሊመለስ የሚገባው የድነታችን ምስጢር ደግሞ በክቡር መጋቤ ሐዲስ በደንብ አምልተው አስፍተው ሲያስተምሩን ነው የቆዩት። እናንተን ማድከም ነው የሚሆነው። ከዚህ በኋላ ማስመሸቱም ተገቢ አይደለም። ምናልባት ሲይዘው እንዳላሰፋው እንጂ በጣም አጠር ላለ ደቂቃ ዕለቱም ከዚህ ከመዳናችን ምስጢር ጋር በሚያያዝ ሰለስቱ እደው አናንያ አዛርያ ሚሳኤልን እግዚአብሔር አምላካችን በመልአኩ ረዳትነት ከእሳት የታደገበት ዕለት ነውና በመዳናችን ምስጢር ውስጥ የቅዱሳን መላእክት ድርሻ ምንድን ነው የሚለውን ጥቂት ነጥብ ማወቅ ስለሚገባን ለሕይወታችን የሚበጀውን ለነፍሳችን የሚጠቅመውን አንድ ታሪክ መነሻ አድርገን ጥቂት ደቂቃ እንማማራለን። ከዚያ በፊት የቀደመው ክፍለ ጊዜ ትምህርት ምን ያህል በልባችሁ ሰሌዳ በሊናችሁ ጓዳ እንዳደረ ለመገመት ለመመዘን ያህል አንድ ጥያቄ ልጠይቃችሁ። አሁን አንድ ሰው ከዚህ እምነት ውጭ የሆነ ሰው መጥቶ መንገድ ላይ አግኝቷችሁ ድነሃል አልዳንክም ብሎ ቢጠይቃችሁ ምን ትላላችሁ? እሺ እናቶች እህቶች፣ ድነሻል ወይስ አንቺ አልዳንሽም ብሎ ቢጠይቃችሁ ምን ትላላችሁ? አቤት ምን አላችሁ? ድናችኋል በቃ ምን አላችሁ? እስኪ ድናችኋል አልዳናቸውም? አቤት መጀመሪያ ድነሃል አልዳንክም ተብሎ ሲጠየቅ ሰው የሚመልሰው መልስ ከምን የሚል ጥያቄ ነው። እስኪ ከምን በሉ። እኛ በክርስትና እውነት ቅድም እንዳየነው እንደተማርነው ድነናል፣ እየዳን ነው፣ እንድናለን። እየሰማችሁ ነው? እስኪ ድነናል በሉ፣ እየዳን ነው፣ እንድናለን። ራሱ ባለቤቱ እኮ ሲያስተምረን አቡነ ዘበሰማያትን እንድንጸልይ ሲነግረን ኢታባነ እግዚኦ ውስጥ ተመልሶ ወደ ፈተና አታግባን ብላችሁ ቢበሉ አላ አድኅነነ ወባልሐነ እምኩሉ እኩይ፣ ከክፉ ሁሉ አድነን እንጂ ከዳን ታዲያ አድነን ማለት ምን አስፈልግ? እየሰማችሁ ነው? ይህ ጸሎት ራሱ ባለቤቱን ያስተማረ። ስለዚህ ገና ቅድም በመነሻ መምህራችን እንደነገሩ እያንዳንዳችሁ የራሳችሁን መዳን ፈጽሙ። ገና ያልተፈጸመ ያላለቀ መዳን አለን ማለት ነው። በደሙ ቤዛነት ከቀደመው ፍዳ መርገም የታደገንን አምላካችን ውለታውን እያስብን አሁን ደግሞ የራሳችንን ድነት እንፈጽማለን። በቀድሞ መርገም በቀድሞ በደል በመጀመሪያው ሰው ኃጢአት በኩል ሁላችን ሞቶ ለዓለም መጥቶ ገዝቶናል። አሁን ግን ለተስፋ ድህነት እርሱ ከዚያ መርገም ነፃ አውጥቶናል። ከእኛ የሚጠበቀውን ቅድም በዝርዝር የተማርናቸውን ነጥቦች በስሙ ከማመን ምግባራትን እስከ ማጽናት ድረስ ያሉትን እየፈጸምን እንድናለን። እየዳን ነው፣ እንድናለን እንላለን። እስኪ ድነናል በሉ። እየዳን ነው፣ እንድናለን። እንዲያውም ዛሬ ጠዋት ታቦቱ ላይ ክቡር ሊቀ ማእምራን ያስተማሩት ትምህርት ሁሉ መዳንን ይወርሱ ዘንድ ስላላቸው
ለማገዝ የሚላኩ መላእክት አይደሉም ግን የሚል ተምረናል። ሁሉ መዳንን ይወርሱ ዘንድ ማለት ሁሉ ድነዋል አይደለም። ገና የምንወርሰው መዳን በተስፋ የምንጠብቀው ድህነት አለ። ሁሉ ያንን መዳን የሚፈጸመውን መዳን ይወርሱ ዘንድ ስላላቸው እንዲድኑ የእኛን ድህነት ለማገዝ ከላይ የሚላኩ ቅዱሳን መላእክት ናቸው። እግዚአብሔር አምላክ በመላእክቱ ጥበቃ መዳናችንን እንድንፈጽም በቸርነቱ ይርዳል። መዳን የሚፈጸምባት መዳናችን የሚሰበክባት እየዳን እንደሆነ የምስራች የሚነገርባት ይቺ የቀደመች ፍኖት የአባቶቻችን ሃይማኖት ናት። በዚች በረት ለዘላለሙ ያጽናል። ከኔ ጋር በሚኖረን ጊዜ በሉቃስ ወንጌል ምዕራፍ 16 ቁጥር 22 ላይ የተቀመጠውን ኃይለ ቃል መነሻ እናድርግና ጥቂት የታሪክ አተታ ብቻ አይተን ከሕይወታችን ጋር ነገሩን አገናኝተን በመዳናችን ውስጥ ያላቸውን የቅዱሳን መላእክትን ስራ ድርሻ ተመልክተን እንጨርሳለን። ወእምዝ ሞተ ዝኩ ነዳይ ወወሰድዎ መላእክት ውስተ ጽንዐ አብርሃም። ከዚህ በኋላ ድሃው ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት ይላል። እስከዚህ በኋላ በሉ ድሃው ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት። በጣም እንዲያጠር ወሰድዎ መላእክት ውስተ ጽንዐ አብርሃም፣ መላእክት ወደ አብርሃም እቅፍ ወሰዱት የሚለውን እንውሰድ በትምህርት ርዕስ። እስኪ መላእክት በሉ ወደ አብርሃም እቅፍ ወሰዱት። ጠቅላላ አድርጋችሁ መላእክት ወደ አብርሃም እቅፍ ወሰዱት በሉ። መልካም ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናገጸ ቃል ወጸልዩ ሊተ ብዙኃ ከመ እክስቱ ዘክርስቶስ ምስጢረ በከመ ይደልወን ይንገር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነውን ቃሉን እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ለእኔ ለደካማ ባሪያ ተናጋሪ አንደበትን፣ ለእናንተ ለአገልጋዮቹ ሰሚ ጆሮን፣ አስተዋይ ልቡናን የሰማይ አምላካችን እግዚአብሔር በነገር ሁሉ ያድለን። እውቀት እና ጥበብን ምስጢርና ማስተዋልን እንደ በጎ ፈቃዱ መጠን ለሰው ልጆች ሁሉ የሚገልጠው ልሳነ ዓለም ከጻፌ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳል። ከጥቂት አምሳል ለምን አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የኛ የሁላችን የኃጥአን ተስፋ ማረፊያ የዓለሙ ሁሉ የመዳን ምክንያት ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በምልጃዋ አትለየን። መድኃኔዓለም አምላካችን በአጽብዖ መስቀሉ በቀደመው ስርዓት በአባቶቻችን ሕይወት በተዋሕዶ በረታ አጽንቶ ይደግፈን። የሉቃስ ወንጌል ምዕራፍ 16 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሀብታቸው ብዛት ያመፁትን ሰዎች የነቀፈበት የትምህርት የተግሳጽ ክፍል ነው። ሲጀምር የሚናገረው ስለ አመፀኛው መጋቢ ታሪክ ያስተምራቸዋል። በተለይ ይህንን እየሰሙ ነገር እየፈለጉ ወደ እርሱ ከነገስታቱ ከምድራውያን ገዢዎች የሚያካስሱት በመባይ ተመኑ ትገብር ዘንተ ይህን አንተ የምታደርገው በማስልጣን ነው እያሉ አሳቻ ቃል ከእርሱ እየፈለጉ የሚያጣሉት ብዙ ፈሪሳውያን ነበሩ። በተለይ ዝቅ ብሎ ቁጥር 13 ላይ ብዙ ፈሪሳውያን ወደ እርሱ ሲመጣ ጌታችን ኢየሱስ ክርስቶስ ተመለከተ። የመጡትን ፈሪሳውያን አያቸውና የእነርሱን ሕይወት የሚመለከት ትምህርት እንዲህ ሲል ያስተምራቸዋል። አልቦ ገብር ዘይክል ተቀንዮ ለክልኤቱ አጋዕዝት፣ ለሁለት ጌቶች መገዛት የሚቻለው ባሪያ የለም ይላቸዋል። ስለዚህ እናንተም ለእግዚአብሔርና ለገንዘብ መገዛት አትችሉም አላቸው። ወሰሚዖሙ ዘንተ ኩሎሙ ፈሪሳውያን ተቃጸብዎ። ይሄንን ጌታችን ኢየሱስ ክርስቶስ ሲናገር ፈሪሳውያኑ ሰሙትና በቃሉ ያፌዙ ጀመር፣ እርስ በርሳቸው መጠቃቀስ ጀመሩ ይላል። በቃሉ ከማፌዝ አምላካችን ይጠብቀን። ይህንን ጌታችን ኢየሱስ ክርስቶስ ለፈሪሳውያን ይናገራቸዋል። ፈሪሳውያን
የሚፈልጉት እንጂ የሚያስፈልጋቸው ሲነገራቸው መስማት እምቢ አሉ። ስለዚህ በቃሉ ማፌዝ ጀመሩ ይላል። አሁን በዚህ መድረክ ላይ እናንተም እንግዲህ አንዳንድ ጊዜ ከቃሉ ጋር መስማማት ያቀተንና እንታገለዋለን። አሁን በዚህ ሰዓት ከሚነግሩን ከሚዘርፉንና ከሚወቅሱን ምን አለ ቢያስመሰግኑ፣ ምን አለ ቢያመሰግኑ፣ ምን አለ ቢያጨበጭቡ ያስጨበጭቡልን የሚሉ ሰዎች አሉ። ይሄ ቢነገርልን እንዲህ አይነቱን ነገር ቢነግሩን የሚሉ ሰዎች አሉ። የሚናገረው እግዚአብሔር እንደሆነ የማያውቁ ሰዎች ማለት ነው። ለዚህ ነው ቅዱስ ጳውሎስም ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በምን ስላልተዋሃደ? በእምነት ከእኛ ጋር የሚዋሃደው እግዚአብሔር የሚነግረኝ፣ እግዚአብሔር የሚያስተምረኝ፣ እግዚአብሔር በዚህ ምሽት ለእኔ የሚመክረኝ ምንድን ነው ብሎ ራሱን አሰናድቶ ሰው መጠበቅ አለበት። ብዙ ጊዜ ሲነገር ስለ ክፋት፣ ስለ ኃጢአት፣ ስለ መጥፎ ስራ ከተነገረ ይህንማ እንትና ቢሰሙት ጥሩ ነበር የምንል ሰዎች አለ። ፈሪሳውያን ግን ገንዘብ ይወዳሉ። ገንዘብ ስለሚወዱ ቃሉን ሰምተው በቃሉ ማፌዝ ጀመሩ። ለምን እንዲገስጸናል እያሉ ማለት ነው። ገንዘብ ከመውደዳቸው የተነሳ ፈሪሳውያን በራሱ ፈሪሳዊ ማለት ከዕብራይስጡ ፋራሽ ከሚል የተገኘ ነው። ፋራሽ ማለት የተለየ ማለት ነው። ራሳቸውን ከነገደ ፋሪስ የሚያዛምዱ ልዩ ነን ብለው አጥብቀው ማንነታቸውን የሚወዱ ማለት ነው። ግብዞች ናቸው። ከቤተ መንግስትም ከቤተ ክህነትም እድል ያላቸው ናቸው። ኒቆዲሞስን ታስታውሳላችሁ። አሉ እዚህ ዘስሙ ኒቆዲሞስ ወቱ መላኮ ለአይሁድ ይላል መጽሐፍ። የአይሁድ አለቃቸው የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበረ። ከጌታችን እግር ስር እየመጣ የሚማር የአይሁድ አለቃ ነው። እንደገና ጌታችን ሲናገረው አንተ መምህር ስትሆን እንዴት ይህን አታውቅም ይለዋል። ለካ የቤተ ክህነት መምህራን የቤተ መንግስት ደግሞ ባለስልጣናት የሆኑ አሉ። እንዲህ ተናገራቸው። እርሱ ግን ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ለስንት ጌቶች? ስንት ጌታ ማለት ነው? ሁለት ጌታ በሉ እስኪ። ስንት ጌታ ነው የምታውቁት እናንተ? አቤት እንደዛ ነው የሚለው ቅዱስ ጳውሎስ። ሩይ አንድ ጌታ በአንድ ጥምቀት የምናውቀው በአንድ ሃይማኖት የምንከተለው ሃይማኖት አሐቲ ጥምቀትን አሐቲ ጌታን አሐዱ ብሎ የሚጠራው መጽሐፋችን ነው። ነገር ግን እንደ ሁለት ጌታ ብሎ ጌታችን ኢየሱስ ክርስቶስ ሲናገር ቅድም መምህራችን በጥልቀት ሲናገሩ የነበሩ እነዚህ የአምላካችን ክብሩን ጥለው መጽሐፍ ግን ለእጃቸው አንጠልጥለው ኢየሱስ ጌታ ነው ብለው የሚሰብኩ ሰዎች አሉ። እየሰማችሁ ነው? ኢየሱስ ጌታ ነው ማለት አያጸድቅም። ይህም ብቻ ማለት አያጸድቅም። በደንብ ልብ አድርጋችሁ ስሙ። ጌትነትን ለማንም መስጠት ይቻል ይሆናል። ምክንያቱም ክርስቶስ ራሱ ባለቤቱ ለእግዚአብሔርና ለገንዘብ መገዛት አትችሉ አልቦ ገብር ዘይክል ለክልኤ አጋዕዝተ ቀንዮ ለሁለት ጌታ መገዛት የሚቻለው ባሪያ የለም። ሁለት ጌታ ብሎ ክርስቶስ ተናግሯል። ጌታ ብሎ መናገር እውቅና መስጠት ነው። ጌታችን ብሎ መናገር ግን መገዛት ነው። ቤተክርስቲያናችን ከሌላ የምትለየው ኢየሱስም ጌታ ነው ብቻ አይደለም የምትለው። ስትጠራው ገና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትላለች። ጌታችን በሉ እስኪ። የትኛው የበለጠ የከበረ ይመስላችኋል? ኢየሱስ ጌታ ነው ያለው ሰው ጌታችን ኢየሱስ ያለው? እስኪ በደንብ ልብ አድርጋችሁ ስሙ። የትኛው ነው የሚያስከብረው? ጌታ ነው ማለትማ ገንዘብም ጌታ ነው ብሏል ራሱ ባለቤቱ ክርስቶስ። ጌታ ነው ማለት አያስኮንንም። ጌታ ነው ማለትም ደግሞ ሰው ብቻ አያጸድቀውም። ጌታችን ነው ማለት ግን መገዛት የራስን ባርነትም ይገልጣል። ጌታችን ነው ማለት ራስን አስገዝቶ እሱን አንግሶ በክብር ለእሱ ተገዝቶ እሱን ገዢ አድርጎ መናገር ክብርን መስጠት ይገልጣል። ለዚህ ነው ቅዱስ ጳውሎስ አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ መንፈስ ቅዱስ በላዕሌሁ ማንም መንፈስ ቅዱስ በእርሱ ላይ የሆነ ካልሆነ በቀር ኢየሱስ ክርስቶስ ጌታችን ነው ሊለው የሚችለው የለም ይላል። ኢየሱስ ጌታ ነው የሚለው የለም ይላሉ እነሱ። እኛ ግን እንዲህ ነው የምንለው። መንፈስ ቅዱስ በእርሱ ላይ አድሮ ባርነቱን ካላስመሰከረው ጌትነቱን እንዲናገር ካላስገደደ በቀር ኢየሱስ ክርስቶስን ጌታችን ነው ሊለው የሚችል ማንም የለም። እነሱ እኮ ሲናገሩ ደጅ ምን ይሏቸዋል? ኢየሱስ ጌታ ነው ይሏቸዋል። ተከተላችሁ ጌታማ ከሆነ ጥሩ ነው። ጌታ የሚባልበት ቦታ ሊድላችሁ ስትገቡ ደጅ ኢየሱስ ጌታ ነው፣ እዚህ ግን ኢየሱስ ሎሌ ነው ይሏቸዋል። አይደለም የሚሉት? ጉዳይ ፈጻሚውን ጌታ ጉዳይ አስፈጻሚውን ነው የሚሉት። የሚለመነውን ጌታ የሚለምን ነው የሚሉት። ደጅ የሚጠናውን አምላክ ደጅ ጠኝ ነው የሚሉት። ሎቱ ስብሐት ለእሱ ክብር ምስጋና ይግባው። እንዲህ ያለውን የክብር ባለቤት ጌታችን ኢየሱስ ክርስቶስን ጌትነቱን ቤተክርስቲያን ስትመሰክር ስትጠራው ገና የምትጀምረው ዘርፏ ጌታችን ብላ ጌታችን በሉ። በዚህ ውስጥ
የሱ ልዕልናና አምላክነት ብቻ ለሚገልጠው የኛን ባርነትና ታናሽነት ይገልጣል። የኛን መገዛት ጭምር ይገልጣል። ተገዝታ የምታመልከው አምላክ ጌታ ያላት ቤተክርስቲያናችን ስትጠራው ጌታችን ብላ ነው የምትጠራው። ምናችን አልኳችሁ? ባለቤቱ አልቦ ገብር ዘይክል ለክልያጋይስተ ቀኖ ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም፣ ለእግዚአብሔርና ለገንዘብ መገዛት አትችሉም አላቸው። እንደ ዘመኑ ጌታ ነው የሚሉ ለጌትነቱ ግን የማይገዙ ሌላም ጌታ የሚሾሙ አሉ። ለገንዘብ የተገዙ ማለት ነው፣ ወዳቸው አምላካቸው የሆኑ። ስለዚህ እነዚህ ፈሪሳውያን ቃሉን ሰምተው ያፌዙበት ጀመር ይላል። ዝቅ ይልና ጌታችን ኢየሱስ ክርስቶስ በቃሉ ማፌዛቸውን የተናገረውን አለመቀበላቸውን ተመልክቶ የሚያውቁትን አንድ ታሪክ ያስተምራቸው። በጣም ባጭሩ እንዲህ ይላል ታሪኩ። ወሀሎ አሃዱ ብእሲ ባይል፣ አንድ ባለጠጋ ሰው ነበር። እስኪ አንድ ባለጠጋ ሰው በሉ። ስንት ሰው? ምን አይነት ሰው? አንድ ባለጠጋ ሰው ነበረ። ወይለብስ ሜላተ ወልብሰ ቢጾስ ወቀነተ አልባስ ወይትፌጋ ኩሎ አሚረ። ይሄ ባለጠጋው ሰው ቀጭን የተልባ እግር ታውቃላችሁ? ሐር ማለት ነው። ቀጭን የተልባ እግር ሐር የሚለብስ ያማረ ግምጃ የሚደርብ ሐዘን ቀርቦት የማያውቅ ወይትፌጋ ኩሎ አሚረ፣ ዕለት ዕለት ደስ እያለው በፈገግታ የሚኖር አንድ ባለጠጋ ሰው ነበረ አለ። ቁጥር 20 ላይ ወሀሎ አሃዱ ነዳይ ዘስሙ አልዓዛር ግዱፍ ውስተ እዴሁ ለባሕር። አንድ ባለጠጋ ሰው ነበረ ስሙ አልዓዛር። አንድ ድሃ ሰው ነበረ። ይቅርታ ድሃ ሰው፣ እስኪ ድሃ ሰው በሉ። ስሙ አልዓዛር ይባላል። ማንም ይባል አልዓዛር የሚባል አንድ ድሃ ሰው ነበረ፣ በባለጠጋው ደጃፍ ወድቆ የሚኖር እንዘ ይደዊ በሕማመ ቁስል፣ በቁስል ሕመም ተመትቶ የወደቀ ሰው ይለዋል። ይሄ ድሃ ሰው ወይፈቱ ይጽግብ እምፈርፋራት ዘይወድቅ እማድባይ፣ ከባለጠጋው ገበታ ከሚወድቀው ፍርፋሪ ጠግቦ ለመብላት ይመኝ ነበር ይላል። ክፍል አንድ ታሪካቸው እንዲህ በጣም የተራራቀ ነው። ከዚህ በኋላ መቼም ዞሮ ዞሮ ከቤት ኖሮ ከመሬት የሚቀር የለምና ሁለተኛውን ምዕራፍ ታሪካቸው ጌታችን ለፈሪሳውያን እንዲህ ብሎ አስረዳቸው። ወእምዝ ሞተ ዝኩ ነዳይ ወወሰድዎ መላእክት ውስተ ዕፀ አብርሃም። ከዚህ በኋላ ድሃው አልዓዛር ሞተ፣ ነፍሱን መላእክት ወደ አብርሃም እቅፍ ወሰዷት። ወሞተ ባይልኒ ወተቀብረ፣ ባለጠጋው ሞተ ተቀበረ ይላል። ከዚህ በኋላ ያለውን አተታ ከቁጥር 22 በኋላ እናንተ ቤታችሁ ደግሞ አንብቡት። ይህችን በጣም በጥቂቱ እስኪ ፈተን እንመልከት። ክርስቶስ አምላካችን ታሪኩን ሲነግራቸው የገጸ ንባቡ ትምህርቱ ይሄ ነው። በምስጢሩ ግን በጣም ለሕይወታችን የሚጠቅም እጅግም ደግሞ በጣም በብዙ ኃይል ውስጥ እንዴት እግዚአብሔርን ተከትለን መክበር እንደሚቻል የሚያስተምር መልእክት ያለው ነው። ሲጀምር ታሪኩን የጀመረላቸው አንድ ባለጠጋ ሰው ነበር። ስንት ባለጠጋ ሰው? ይህ ባለጠጋ ሰው የሚለብሰው ልብስ ተጽፏል፣ የሚበላው መብል ተጽፏል፣ የሚደርበው ካባ፣ ያማረ ቤቱ፣ ድሃን እንኳን የሚዘነጋ ሐዘን ያልቀረበው ደስታ ግን ያራቀው መሆኑ ተዘግቧል። ደግሞ በሱ ደጃፍ የወደቀ አንድ ድሃ ሰው ነበር። ልክ በዚያ አንጻር ተቃራኒ የሆነ ኑሮ ያለው እንደሆነ ተዘግቧል። ባለጠጋው ወይለብስ ሜላተ ልብሰ ቢጾስ ወቀነተ አልባስ፣ ቀጭን የተልባ እግር ቢጫ ሐር ነጭ እየለበሰ እያቀያየረ የሚኖር ሰው ነው። ደስታ ያልራቀው ሐዘን ግን ከሱ ተጠግቶ የማያውቅ ሰው ወይትፌጋ ኩሎ አሚረ፣ ዕለት ዕለት ደስ እያለው የሚኖር ሰው ይላል። ስለ ድሃው ግን ሲናገር አልዓዛር የተባለውን ድሃ ሰው አነሳና ይሄ አልዓዛር ግን ለብሶት የነበረው የሚበላው መብል የሚኖርበትም ስፍራ ተጠቅሷል። እስኪ ምንን የለበሰው ድሃው? ምንን የለበሰው? ቀደም ሰምታችኋል። አቤት በቁስል ተወርሶ ይኖር ነበር ይላል። ከራስ ፀጉሩ እስከ እግር ጥፍሩ ድረስ ቁስል ነበረው። የድሃ ሰው ምን ነበረው አልኳቸው? ልብሱ ቁስል፣ ሰውነቱ ቆስሎ ይኖራል። ደግሞ ይበላል። ምንድን ነው የሚበላ ነበረ? ወይፈቱ ይጽግብ እምፈርፋራት ዘይወድቅ እማድባይ። ይሄ ባለጠጋ ሰው ደጃፍ የወደቀው ድሃው አልዓዛር ይበላ የነበረው ምኞቱን ይላልሳል። ምንድን ነው የሚበላው? ከባለጠጋው ገበታ ከሚወድቀው ፍርፋሪ ጠግቤ እበላ ይሆናል እያለ በተስፋ የሚኖር ሰው። ደስታ ያልቀረበው ሐዘን ወዳጁ የሆነ ወከለባትን ይመጹ ወይልሱ ቁሰሉ፣ ውሾች እንኳን መጥተው ቁስሉን ይልሱታል። ባለጠጋው በአማረ ቤቱ በሰመረ ሰገነቱ እየተንጎማለለ ሲጠራቸው አቤት ሲልካቸው ወዴት የሚሉ ብዙ አገልጋዮች። ባለጠጋ ነው፣ ሄደው የሚጠይቁት ብዙ ወዳጆች አሉት። ድሃው ግን ከውሻ በቀር ወዳጅ አልነበረው። ውሾች እየመጡ
ቁስሉን ይልሱት ነበር ይላል። ቁስሉን የሚልሱት ማን ናቸው? በክፍል አንድ ታሪካቸው። በሁለተኛው ክፍለ ጊዜ ታሪካቸው ግን ከሞት በኋላ ስላለ ሕይወት ከመቃብር በኋላ ስላለ ትንሣኤ ክብሩ የተነገረለት ድሃው ነው። ባለጠጋው ሲያላችሁ በጣም አጭር ታሪክ ነው የተነገረው። ወሞተ ባይደል ወተቀበረ፣ ባለጠጋው ሞተ ተቀበረ ይላል መጽሐፍ። ድሃውስ ከሞተ በኋላ ውሻ አይደለም የተከተለው፣ ወርሳ ድሞ መላእክት ወሰዱት። እነማን ናቸው ወሰዱት? በዝማሬ ዳዊት፣ በመዓዛ ገነት፣ በይባቤ መላእክት ተወሰደ። ደግሞ ተወስዶ ሕፅነ አብርሃም የአብርሃም ቅፍ የሱ ማረፊያ በሰማይ አብርሃምን ያገኘ በመላእክቱ ታጅቦ የዘመተው በምድር ሲሆን ብዙ ሰራዊት የሚያጅቡት ባለጠጋው ነው። ውሻ ብቻ ወዳጅ ያለው ግን ድሃው አልዓዛር ነው። እስኪ አንድ ነገር ተመልከቱ። በዚህ ዕለት ውስጥ ጌታችን የተናገረው ምስጢር አለ። ወሀሎ አሃዱ ብእሲ ባይል፣ አንድ ባለጠጋ ሰው ነበር ይላል። ከፍ ብሎ ዝቅ ይልና ወሀሎ አሃዱ ነዳይ ዘስሙ አልዓዛር፣ ስሙ አልዓዛር የሚባል አንድ ድሃ ሰው ነበር ይላል። ከላይ ከፍ ብሎ አንድ ባለጠጋ ሰው ነበር ይላል። ከስር ግን አንድ ስሙ አልዓዛር የሚባል ድሃ ሰው ነበር ይላል። ባለጠጋ ማነው ስሙ አልኳችሁ? ማነው ስሙ? አቤት አልተጠራም። ጌታችን አልጠቀሰውም። አንድ ባለጠጋ ሰው ነበር ብቻ ነው የሚለው። ያላችሁ ሰምቻለሁ። ነዌ ሲባል ሰምቻለሁ። በጣም ሲያራቅቁ ሊቃውንቱ ምን ይላሉ? ነዌ የሚለው እንዲያውም የሆነ ስም መጠሪያ አይደለም። ነዌ ማለት ባለ ንዋይ ሆነ ባለጠጋ ማለት ነው። ስለዚህ ነው ባለ ንዋይ፣ ነዌ ባለ ሀብት፣ ባለ ጸጋ መሆኑን ለመግለጽ የተጠቀሰ ስሙ ነው እንጂ መጠሪያው ውስጥ አይደለም። መጠሪያውም ያልተጠቀሰው ጌታችን ስለማያውቀው ነው። እስኪ ጌታችን ስለማያውቀው ነው። ማን ያውቀው? ባለጠጋ ሰው ሎቱ ስብሐት ለሶስት ክብር ምስጋና ይገባው። እሱ የእውቀት ተከፍሎት የለበትም። ማይመረ ሁሉ እንለዋለን። ሁሉን አዋቂ። እስኪ ሁሉን አዋቂ ሆኖ ሁሉን ያውቃል አያውቅም? ሁሉን ያውቃል። ይሄንን ባለጠጋ ሰው ግን አያውቀውም። ስሙን ማለት እውቅና ከለከለው ማለት ነው። እሱንማ ቅዱስ ዳዊት ሲመሰክርለት የሰማይ ከዋክብትን ከነቁጥራቸው በስማቸው ያውቃቸዋል ይለዋል። የሰማቸው የሰማይ ከዋክብት ስንት ነው ቁጥራቸው? እንኳን ስማቸው እኛ ቁጥራቸው ነው አናውቀውም። እንኳን እኛ በስነ ከዋክብት ስነ ፈለክ ሙያ ያሉ አስትሮኖመርስ የሚባሉት የሰማይ ከዋክብት ስንት ናቸው ብላችሁ ብትጠይቋቸው የሰማይ ከዋክብትና ኢንኑመረስ ወይም ከቁጥር ውጭ ናቸው ይሏቸዋል። የሰማይ ከዋክብት በቁጥር አይታወቁም። አምላካችን ግን የፈጠረው ፍጥረት ነው። እኛ እንኳን የሰማይ ከዋክብትን ተው፣ ወደ ሰማይ ከመሄዳችን በፊት ከፍ ብለን የፀጉራችንን ቁጥር እንኳን አናውቀውም። የሰማችሁ እናውቀዋለን? አናውቀው። በእሱ ዘንድ ግን ፀጉራችን እንኳን የተቆጠረ ነው። ተመልከቱ። እሱ ሁሉን ያውቃል። እስመ ውእቱ ይአምር ህዋተ ልብነ፣ እሱ በልባችን የተሰወረውን ያውቃል። እንኳን ስማችን ተመልከቱ፣ በልብ የተሰወረውን። ለዚህ ነው በቅዳሴያችን ላይ እምቅድመ ህሊና ዘይሄድ ልብ ያምር፣ ከህሊና አስቀድሞ በልብ የታሰበውን ያውቃል ተብሎ የሚመሰገነው። እምቅድመ ይፍጥሮ ለአዳም ያምር ግብሮ፣ አዳምን ሳይፈጥረው አስቀድሞ እንኳን ስሙን ስራውን ያውቅ ነበር ተብሎ ተነግሮለታል። ይህንን ባለጠጋ ሰው ግን ስሙን አልጠቀሰው፣ አያውቀው። ይህን ምሳሌ የበለጠ ለማጉላት በሌላ መስመር እንዳትወስዱብኝ እንጂ እስኪ አንድ ነገር ልጠይቃችሁ። በሀገራችን በኢትዮጵያ ያለው አንደኛው ሀብታም ሰው ማን ነው? ስሙ በዚህ አካባቢ ታውቁት መሰለኝ። አንደኛው ባለጠጋ ሰው ማን ነው? ስሙ ምን አላችሁ? ታውቁት? እሺ ታውቁት። እሺ እዚህ ሀገራችን አንደኛው ድሃ ሰው ማን ነው? ስሙ አታውቁኝም? አይ ይገርማል። በየአብያተ ክርስቲያናቱ ደጅ ተጥለው ባለሙሉ እጃቸውን ዘርግተው ደጅ የሚጠኑት ነዳያን እግዚአብሔር በስማቸው ያውቃቸዋል። እናንተ የጠቀሳችሁትን ሰው ግን ባለሀብቱ በክርስቶስ ኢየሱስ የማያምን አሁን ተፈርዶበታል ይላል መጽሐፍ። አይታወቅም ማለት እግዚአብሔር እውቅና ይነሳዋል። ምክንያቱም ወልዶ ካሳደገ በኋላ ሲያምጽበት እግዚአብሔር እውቅና ይነሳዋል። እንደ ልጅነት መቆጠሩን ይተዋል። አንዲት እናት ቅጠል ተሸክማ በእሳት እንጀራ ጋግራ ልጇን ተቸግራ ካሳደገችው በኋላ ደርሶ ይጦረኛል፣ ሳረጅ ይደግፈኛል ስትለው እርሱ ግን እናቱን ሲረሳት ደክማ የተኛች እናት ልትሞት ስታጣጥር ወለድኩት ካልኩ ከመቃብሬ እንዳይደርስ ትላለች። ልጇን ልጅ አይደለም የምትለው ሳትወልደው ቀርቶ አይደለም። ነገር ግን በዚህ ሰዓት ካልሆነ እሱማ የኔ ልጅ አይደለም ብላ ትክደዋለች። አምላካችንም እንደዚህ ውሉደ ወለድኩ አልሐቁ፣ ልጆቹ ልጅ አሳደግኩ ሞቱ ሳለው እነሱ ግን አመፁብኝ ይላል። በሬ እንኳን የገዢውን አህያም እንኳን የጌታውን ጋጣ ሲያውቅ ያላወቁት እስራኤላውያን ወልደ ዘበኩር ይሏቸው ነበር። ከእነሱ ቤት ውጭ ለሆኑት ግን ለዓለም ሁሉ ድህነት እንዲሆን ዛሬም ያልተቀበሉት እስከ ዛሬ መወለዱ የማያምኑ ቤተ እስራኤላውያን ትቷቸዋል። እስራኤል ዘነፍስ እያለ እኛ ልጆችን ያከብረናል። እስራኤላውያን ወልዶ
የበኩር ልጆቼ ብሏቸው፣ ነገር ግን እውቅና እነሱ ልጆች አይደላቸው ይላቸዋል። እስራኤል ዘነፍስ በተስፋ ያሉትን ምዕመናን እናንተ ግን ልጆቼ ናችሁ፣ በሀብተ ወልድና በስመ ክርስትና ትከብራላችሁ እያለ ልጅነትን ጸጋ ሀብት አድርጎ ይሰጣቸዋል። እንዲህ ነው አምላካችን ባለጠጎች የሆኑትን ክዷቸው፣ ድሆች የሆኑትን ወዷቸው አይደለም። ሊቁ አባታችን የፋዚዮን እንኳ ዮሐንስ አፈወርቅ እግዚአብሔር ባለጠጋን ስለ ሀብቱ አይፈራው፣ ድሃንም ስለ ድህነቱ አያፍረው ይላል። እግዚአብሔር አምላካችን ድሃን አይወደው ወይ ባለጠጋን አይንቀው። ድሃን አይወደው ማለት ስራው ይመለከታል እንጂ ከድህነቱ ከገንዘብ ማጣቱ የተነሳ አያሳዝነው። በዚህ ዓለም አልተመቸው። እንደው ያኛው ዓለም ላይ ደግሞ እንዴት ይኮነናል አይልም። ዘይፈጅዮ ለኩሉ በከመ ምግባሩ፣ ለሁሉም ለየእጁ ስራ ይሰጠዋል። እንደምን ይሰጠዋል? እንደምን ይሰጠዋል? ጥቂት የሚጋደሉበትን ተመልክቶ እሱ ፍጹማን ያደርጋቸዋል። ጥቂት ከተጋደላችሁ በኋላ ራሱ ፍጹማን ያደርጋቸዋል እንዲል መጽሐፍ። ጥቂቱን መጋደል ተመልክቶ ሰውን እግዚአብሔር የሚወደው ባለጠጋ ስለሆነ አይገፋው፣ ድሃ ስለሆነ አያቅፈው። እግዚአብሔር አምላክ ድሃውን አልዓዛርን ያከበረው ስላመነ ስለታመነ፣ በጽኑ ተስፋም እግዚአብሔር ደጅ ስለጠና። እስኪ አልዓዛር እንዲህ ያለ ባለጠጋ በዚህ ስፍራ ላይ እንዲሆኑ ይኖራል፣ እኔማ እንዲያቅጭ አንድ ቀን ማጅራቱን መትቼ ንብረቱን ወስጃለሁ። በባለጠጋው ደጃፍ ወድቆ ሲኖር ከወደቀ በኋላ የእሱ ምግብ እንኳን በበላው አይልም፣ ከገበታው ከሚወድቀው ፍርፋሪ የውሾቹን ድርሻ ማለት አንድ ቀን ጠግቤ በላይ ይሆናል እያለ በተስፋ ነበር የሚኖረው። አልዓዛር ክብሩ የተነገረለት በተስፋ እግዚአብሔር ደጅ ጠንቶ ስለሚኖር ነው። እንኳን እንዲህ ፍርፋሪ ተመኝተን አይደለም። አንድ ቀን ጦማችንን ብናድርኝ አንተ የለም ነው የምንለው፣ ወይ ውረድ ወይ ፍረድ አይደለም የምንለው። ይሄ ድሃው ግን እንዲህ ባለው ችግር መካከል እንኳን ኖሮ እግዚአብሔር እያሰበ ይመላል። ባለጠጋውስ ያው ሊቃውንት ምን ይላሉ? እግዚአብሔር ከተራበ ይልቅ ለጠገበ ያዝናል ይላሉ። እየሰማችሁ ለጠገበ ያዝናል። እንደ የተራበውስ በተራበ ቁጥር ለማማረር ቢሆን መጥቶ ያለቃቅሳል። ድሃው ግን ሲለምንም እንኳን እኮ መጥቶ የሚለው ይሄን በቃ ጠብቅ፣ ሌላውን በገንዘብ ያስጠብቀዋል አይደል? ድሃው ግን ያን እንዳትረሳ ደግሞ ይህንን አንተ ደግሞ ከትላንት የነበርኩ እያለ ከእግዚአብሔር ጋር ሲሟገት ነው የሚኖረው። ደግሞ ተመልከው፣ እኛ በዓለም ማሳት በስጋ ፈቃድ የምንቅበዘበዘው በምድራዊ ኑሯችን ተውጣን ነው የምንኖረው። እነሱ ግን እዚሁ ተጠረው ቢሆን ስመ ቅዱሳንን እየጠሩ ቀኑን በሙሉ እጃቸውን ዘርግተው ነው የሚውሉት። ከዚህ ውጭ ምን አላቸው? ለድነት የሚሆኑ ስሙን እየጠሩ ስለ መድኃኒዓለም እያሉ ነው የሚውሉት። ስለ ቅዱስ ገብርኤል የገብርኤልን ስም በመጥራት እንኳን የስድብ አንደበቶቻቸው ይከለክላሉ። አፋቸው ከክፉ ነገር ይሰውራሉ። እንዲህ ያሉትን እግዚአብሔርን መፍራት ገንዘብ አድርገው ሕሊናቸው ለእሱ ክብር አስገዝተው ይኖራሉ። ከፍርሃታቸው የተነሳ እሱ ደጅ መጥናታቸው ተመልክቶ ያጸድቃቸዋል እንጂ ስላጡ ብቻ ያጸድቃቸውም እግዚአብሔር። ስለ ድህነቱ ድሃ እግዚአብሔር አምላክ ራርቶ መንግስቱን ያጸድቀዋል እንዳለን ማለት። ባለጠጋን ከሀብቱ ብዛት የተነሳ እግዚአብሔር አምላክ ፈርቶ ያጸድቀዋል። አለበለዚያም ደግሞ ተመልክቶ ጠልቶ ገፍቶ ይኮንነዋል እንዳለን ሁሉ የሚድነው ከስራው የተነሳ እግዚአብሔር ምሕረቱን አብዝቶለት ነው። ለዚህ እኮ ነው እልፈተ ገመል ተስቅሎተ መርፌ፣ የግመል በመርፌ ቀዳዳ ማለፍ ሲነገር እንደ መርፌ ቀዳዳ ባለጠጎች የነበሩ ሕግ የሚያውቁ አይሁድ ሳይጸድቁ ሕግ የሚያውቁ ብዙዎች ግን በመስቀሉ ስርዓት ነው በሐዋርያቱ ስብከትም ወደ ሕይወት ተመልሰው ለእግዚአብሔር መንግስት ለዘላለም ርስት ሲበቁ የተመለከቱ እንጂ በስጋ ባለጠጋ ወይም ገንዘብ ያለው ብቻ የእግዚአብሔር መንግስት እንዳይገባ ተደርጎ የተነገረ አይደለም። ስለዚህ ይህ ባለጠጋ ሰው አያውቀው፣ የማያውቃቸው በስምም የማይጠራቸው ሰዎች አሉ። እግዚአብሔር የሚያውቃቸው ካመኑት ይልቅ የታመኑለትን ነው። እስኪ ካመኑት ይልቅ በሉ የታመኑለትን። ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል ይላል። እስኪ በእርሱ የሚታመኑትን ያውቃቸዋል በሉ። በማን የሚታመኑትን? እግዚአብሔርማ የሚያውቃቸው የሚታመኑለትን ሰዎች ነው። ለዚህ ነው 10ሩ ቆነጃጅት ስትመለከቱ አሜሃ ትመስል መንግስተ ሰማያት 10 ደናግል። በዚያ ጊዜ መንግስተ ሰማያት 10ሩ ቆነጃጅት ነው የምትመስለው። ከ10ሩ 5ቱ ልባም ጠቢባን፣ 5ቱ አዳት ሰነፎች ነበሩ። ዘይቱን ከክሩ ጋር ያዙት፣ ሙሽራውን አጅበው በጊዜ ገብተዋል። ሰነፎቹ ግን እስመ መዓቱ ይነጠፋን፣ መብራታችን ሊጠፋብን ጠፍቶብን እያሉ ዘይት ልመና ገበያ በተበተነበት ሱቅ በተዘጋበት ሰዓት መንደር ነው የተገኙት። ሲመለሱ በሩ ተዘግቶባቸዋል። ደጅ ጠንተው እጅ ጻፍተው ሙሽራውን አስጠሩ። ምንድን ናቸው አላቸው ሰነፎቹ። እኛ ክር ነበረ፣ ዘይት ግን ተቸገር፣ ወደ መንደር ስንሄድ ተመለስ፣ በሩ ተዘጋብን አሉት። አማን አማን ብለክን እያመረከን እውነት እላችኋለሁ አላውቃችሁም አላቸው። ምን አላቸው? በእርሱ አላውቃችሁ ከመባል ይጠብቀን። የማያውቃቸው እውቅና የሚከለክላቸዋል። ያውቁታል፣ እነሱ እናውቀዋለን ይላሉ። ዋናው ነገር ኢየሱስ ብሎ ኢየሱስን ማወቅ አይደለም፣ በኢየሱስ ክርስቶስ መታወቅ ነው። በማን መታወቅ ነው?
በስም ተአምር አላደረግም በስም እንዲህ አላደረግም ታውኝ የሚለኝ ወደ እግዚአብሔር መንግስት የሚገባ አይደለም እያለ ተናግሯል። የሚያውቁት አይደሉም የእግዚአብሔር መንግስት የሚወርሱ በእርሱ የሚታወቁ ናቸው። የሚያምኑት አይደሉም ከማመን በላይ የሚታመኑለት ሰዎች ናቸው። እምነታቸውን በስራ የገለጡ ለድነት ከሚያስፈልገው መልካም ምግባር በጎ ትሩፋት ያልጎደሉ ሰዎች ማለት ነው። ባለጠጋው ሲጠራው ወሀሎ አሐዱ ብእሲ ባዕድ አንድ ባለጠጋ የሆነ ሰው ነበር ብቻ ብሎ አልፈዋል። የስሙን ቦታ እውቅና ይነሳዋል ክርስቶስ አምላክ አላውቅህም ሲለው ነው። አንድ ድሃ ሰው ግን ነበር አለ ስሙን አልዓዛር ነው አለ። ይህ አልዓዛር በባለጠጋው ደጃፍ ወድቆ ነው የሚኖረው። በማደጃፍ አልኳቸው። እንደገና በቁስል ተወርሷል። ውሾች እንኳን መጥተው ቁስሉን ይልሱታል ይላል። ድንቅ ምስጢር አለ እዚህ። ቁስሉን ውሾች ይልሱታል። የእኛ ሊቃውንት ሲያብራሩ ምን ይላሉ? የውሻ ምላስ ልዝብ ነው። የውሻ ምላስ ምንድን ነው? ልዝብ ነው። ቁስሉ በጣም ይቆጠቁጠዋል ይሄ እንዳ ችግረኛ ሰው። እግዚአብሔር ግን ከማስታመም እንኳን እንዳልዘነጋው ለማሳሰብ ውሾች እየመጡ በምላሱ ቁስሉ ሲልሱለት የውሻ ምላስ ልዝብ ነውና የሚቆጠቁጠው ህመሙን ያስታግስለት ነበር። የሰማችሁ? ከዛ የረቀቀ ደግሞ ድንቅ ሕክምና አለው እግዚአብሔር በዚህ ምስጢር ውስጥ ያስተማረው። ውሾች ይመጡና የሱን ቁስል ይልሱለታል። አንድ ሰው ቁስል በሰውነቱ ላይ ሲኖርበት የምን ቁስል ያድርግልህ ይባላል? የክረምት ቁስል ያድርግልህ ይባላል። ይሄ እርግማን። የክረምት ቁስል ማለት ቶሎ ማይድን ማለት ነው። እየመረቀዘ እየቆሰለ እየተስፋፋ የሚኖር የክረምት ቁስል የሚባል የውሻ ቁስል ያድርግልህ ይባላል። ለምን የውሻ ቁስል ያድርግልህ የሚባለው? ቶሎ ምን እንዲል ነው? እንዲድን ነው። የውሻ ቁስል ለምን ቶሎ የሚድን ነው? ለምን ቶሎ የውሻ ቁስል የሚድን ነው? ምን ያደርገዋል? ውሻ ቁስሉ ይልሰዋል። ይሄ በመድኃኒት ቅመማ ስርዓት ውስጥ በካናይን ሳላይቫ የሚባል የውሻ ምራቅ አለ። የውሻ ምራቅ አንቲ ማይክሮቢያል ወይም ማይክሮቦችን ጀርሞችን ሰውነት ቁስል እንዲመረቅዝ የሚያደርጉ ተህዋሲያን እኛ የሚመላለሱ ነገር ግን በርቀት የሚኖሩ በሰውነታችን ላይ ቁስል እንዲያመረቅዝና በሰውነት እንዲስፋፋ የሚያደርጉ ባዕዳን አሉ ጀርሞቹ። እነዚያን ጀርሞች የመግደል ትልቅ አቅም አለው የውሻ ምራቅ። ዛሬ በጣም ብዙ አንቲማይክሮቢያል ሲሆኑ መድኃኒቶች የሚቀመሙት ከውሻ ቁስል ከሚያደርቅበት ምራቅ ወይ ኤክስትራክት የሚደረግ የሰማችሁ። በጣም ብዙ ፋርማሲውቲካል ካምፓኒስ ወይም ታላላቆቹ መድኃኒት የሚያመርቱ ትልቅ ድርጅቶች፣ ተቋማት በተለይ ይሄ ቁስል እንዲመረቅስ መግል እንዲያመጣ የሚያደርጉ ብዙ አይነት ማይክሮቦች አሉ። እነዚህ ማይክሮቦችን የመግደል አቅም ያለው ከውሻ ምራቅ ላይ የሚሰበሰብ ኬሚካል አለ። በዚያ ቀምሞ መድኃኒት የሆነ ቁስልን የማዳን ጉልበቱ ይኖራል። እግዚአብሔር አምላክ በዚህ ሕክምና እንኳን የተገፋውንና የወደቀው አልዓዛርን አልዘነጋውም። እየመጡ ውሾች እንደ ሕክምና በምላሳቸው በምራቃቸው ባለው ኬሚካል ቁስሉ እየመረቀዘ እግዚአብሔር ለመዘንጋት ፈተና እንዳይከብድበት ያስታግሱለት ነበር። ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር አብሮ መውጫውን ያዘጋጃል ይላል ቅዱስ ጳውሎስ። እንድንታገስ እንድንችለው ይሄ አልዓዛር እንዲታገስና እንዲችለው ከፈተናው ጋር በውሻ ምራቅ ሲያክመው የኖረው እግዚአብሔር ነው። እንዲህ አድርጎ አልዓዛርን ያስታምመው ነበር። ከዚህ በኋላ ነው ክፍል አንድ ታሪካቸው ሲለያይ፣ በሁለተኛው ምዕራፍ ላይ ግን ወንዝ ሞተ ዝኩነ ዳይ ይሄ ድሃው ሞተ። ከሞተ በኋላስ ወሰድዎ መላእክት ውስተ አብርሃም ወሞተ ባይለኒ ወተቀበረ። ባለጠጋው ግን ከሞተ በኋላ ተቀበረ ይላል። ባለጠጋው ሞቶ ተቀበረ። በጣም ይደንቃል። በዚህ አካባቢ አላውቅም፣ አጋጥሞኝ ያውቅም ሰው ሲሞትና ሲቀበር እንጂ ሰው ከሞተ በኋላ ሲቀበር እንግዲህ ሀገሩ ሁሉ አንድ ይመስለኛል። ወደ መድረክ ተሰብሰቡ ይባልና መድረክ ላይ ስለ ሟች አንድ የሚነገር ነገር አለ። ምን ይነበባል? እስኪ ንገሩኝ። ምን እንደሚነበበው ግሮ አለ እዚህ ማለት ምን እንደሚነበበው ምን ተብሎ ይነበባል? እሺ የወት ታሪክ። እስኪ የወት ታሪክ በሉ። አቶ ገሌ ገሌ ይባላል። አቶ ገሌ ሆኖ እንግዲህ የሞቱት በዚህ ዓመተ ምህረት ተወለዱ። ካደጉ በኋላ እንዲህ አይነት ትምህርት ቤት ተማሩ። ከተማሩ በኋላ ወደ ከፍተኛ ትምህርት ተቋም ገብተው እንዲህ አይነት የትምህርት ማረጋገጫ ማስረጃ አገኙ። በመጀመሪያ፣ በሁለተኛ፣ በሶስተኛ ዲግሪያቸው። ከዚያ እንዲህ ባለ መስሪያ ቤት ሲሰሩ ኖሩ። ባደረባቸው ህመም ከዚህ ዓለም በሞት ተለዩ። ይሄ መጨረሻው በሞት ተለዩ ከሆነ የሞት ታሪክ እንጂ የሞት ታሪክ አይሆንም። የሞት ታሪክን እንደዚህ ነው የሚነገረው። እገሌ ገሌ ተብሎ ከእናቱ ማኅፀን ከአባቱ አብራክ የተወለደው ልጅ በ40 ቀኑ በአልተወልድና በስመ ክርስትና ለሕይወት ከቤተክርስቲያን ተወለደ። እስኪ ለሕይወት ተወለደ በሉ። ለሕይወት ተወለደ፣ ከእግዚአብሔር ጋር ኖረ ማለት ነው።
በእግዚአብሔር ቤት በንስሐ ሕይወት በሥጋው ደግሞ ታትሞ ከኖረ በኋላ ይደርበት ህመሙ ባደረበት ማለት ልማዱ ነው። የከረመበትን ባደረበት ነው የምንለው እኛ። የሰማችሁ እኛ ህመሙ ላይ እናድረን ህመሙን አድሮብናል እንላለን። እንግዲህ እንዲህ ከሆነ በኋላ አረፍተ ዘመን ገብቶት ወደ ዘላለማዊ መንግስት ተለየ። አሁን ከሞት በኋላ ስላለ ሕይወት ከመቃብር በኋላ ስላለ ትንሣኤ የተነገረው አሁን የሕይወት ታሪክ አሁን ነው ማለት ነው። ተመልከቱ። በዚህ ውስጥ ሁለት ሰዎች አሉ። የባለጠጋው የሞት ታሪክ፣ የድሃው ግን የሕይወት ታሪክ ተነገረ። ወንድረዝ ከዚህ በኋላ አልዓዛር ሲጠራ ነፍሱን መላእክት ወደ አብርሃም እቅፍ ወሰዷት ካለ በስጋችን ውስጥ የማትፈርስ የማትበሰብስ ሕያዊት የከበረች ነፍስ አለች። ያቺ ነፍስ ክብሯ ሲነገርላት ክርስቲያን ያለው የሕይወት ታሪክ ነው። ለክርስቲያን የሞት ታሪክ የለውም። ራሱ ባለቤቱ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ትንሣኤና ሕይወትማ እኔ ነኝ አለ። ዘየአምን በእኔ ይመውት እስከ ለዓለም በእኔ የሚያምን ለዘላለም አይሞትም፣ ቢሞትም እንኳ በእኔ የሚያምነውን እኔ ሕያው አድርገዋለሁ አለ። ሞተ ቢልም እኔ ግን ሕያው አድርገዋለሁ አለ። ለዚህ አባቶቻችን ይላሉ ስጋውን ይበላሉ ደሙን ይጠጣሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ማለት ነው። ከዚያ መጨረሻ ምን ይሉታል? ባለበገናው ነው ስጋን በልቼ ደምህን ጠጥቼ ሲሆን ብታወርደኝ አብረን እንወርዳለን እኔ ቸገረኝ ይሉታል። የሰማችሁ? ምክንያቱም እሱ ሕይወትን በልቶ ሰው ሞት አግኝቶት ስጋው መቃብር ነፍሱ ሲወርደት የለበትም። ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንጂ። እንዲያውም ስጋውን በልተው ደሙን ጠጥተው በንጽህና ከእሱ ጋር የኖሩ ሰዎች ሲኦል ከወረዱ ነፍሳት ለማውጣት ነው ማለት እንደ ክርስቶስ ሰምራ ያሉት እንደ አቡነ መብዓ ጽዮን ያሉት እንደ ሕያው ቅዱስ ሚካኤል ያሉት እየሄዱ ነፍሳትን እያጋዙ ሙስና መቃብር መዝብሮ ድል የነሳውን አምላካቸውን ተከትለው ዛሬም ነፍሳትን ምርኮን ወደ ክርስቶስ መንግስት የሚያመጡ ማለት ነው። ስለዚህ ስጋውን የበሉ ደሙን የጠጡ ሕያዋን ናቸው። ያላቸው ሕይወት ታሪክ ነው። አይሞቱም። እንዲያውም ሲሞቱ አረፍተ ዘመን ሲገታቸው ክብራቸው ሁሉ ይነገራል። ምን ይላሉ አባቶቻችን? እንዲያውም ከሰማችኋል የክርስቲያንና የዶሮ ክብሩ ከሞቱ በኋላ ይላል። ዶሮ ታውቃላችሁ አይደል? ዶሮ አታውቁም? ዶሮ አሁን አንድ ሰው በሬና ዶሮ በቤቱ ቢያኖር ገበሬ ነው። በሬውን ሲያኖር ምን የሚባለው? ለበሬው አሞሌ እየሰጠ ሳርም እያመጣለት እየተንከባከበ በፉርሽካ በሉት በእንዲንከባከበ ነው። እገሌ በሬ ምን እያደረገ ነው ይባላል? እያኖረ ነው ይባላል? እየቀለበ ወይ እያደለበ ይባላል። እሺ ዶሮስ ያለው ሰው አንዲት ዶሮ ኖራ በጓሮ የሚለቃ ሰው እገሌ ዶሮ ምን እያደረገ ነው ይባላል? እያረባ። ዶሮ ሲባል እያረባ፣ በሬ ግን እያደለበ ይባላል። አሁን ገና መጣና አቶ ገሌ ዶሮውንም በሬውንም ለበዓል አረዱት። ካረዱት በኋላ በጣም የሚወዱት ወዳጅ ሲመጣ ወጥ ሰሩና አቀረቡ። የምን ወጥ ያቀርባሉ? በጣም የሚወዱት ወዳጅ እንዴት የቀለብኩት ያደለብኩት በሬ ያለ መሰል እንዴ የበሬው እናና ብላል ይላሉ። ምንም ይባል የትኛው ነው የሚከብረው? በቁም እያለ የከበረው በሬው ነው። ከሞተ በኋላ ግን በገበታ የከበረው የትኛው ነው? ብዙ ወተባዙ ወምልጓ ለምድር በስታችሁ ተባስታችሁ ምድር ብሏት እንደተባለ መራባት ሕይወታቸው የሆነ ክርስቲያኖች መራባት ማለት በስጋ መዋረድ ብቻ አይደለም። ተመልከቱ ብዙዎችን እግዚአብሔር እንደሚፈጥራቸው እግዚአብሔር የሚፈጥረው ፍጥረት በመውለድ በጸጋ እየተሳተፉ ለእግዚአብሔር ልጅነት ትውልድ እያሰፉ የሚኖሩ አባቶች እናቶቻችን ማለት ነው። በስጋ ሲኖሩ ስደተኛ ነገሮች ናቸው። ተቀዝዞ ነው የሚኖሩት። እየደለቡ እየተቀለቡ አይኖሩም። ለስጋ ፈቃድ ተላልፈው አይሰጡም። እንደ በሬው አይደለም የሚኖሩት። ካረፉ በኋላ ግን በሬው የደለበውና የተቀለበው ሞተ ወተቀብረ እንደተባለው ባለጠጋ ነው። ዶሮ ግን በገበታ ይከብራል። ስፍራው ተነግሯል። ሕፅነ አብርሃም የአብርሃም እቅፍ የማን እግዚአብሔር የእግዚአብሔር ቀኝ ማረፊያ ስፍራው ነው። አበዘተወ ገነት ገነቱ ከተከፈተበት ወአበዘተነጽፈ ዕረፍት ዕረፍቱ ከተነጠፈበት ከከበረው ስፍራ የክርስቲያኖች ማረፊያቸው አምላካችን ሁላችንን ባለ ሕይወት ታሪኮች ያድርገን። የሕይወት ታሪክ ያላቸው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ ከሚሰበክበት ስፍራ ያረፉት ናቸው። ሲሞቱ በዚህ ስፍራ ላይ ሞቱ ተቀብሎ አይደለም መቃብራቸው እንኳን ዕረፍት ተብሎ ነው የሚነገር። በአጸደ ቅዱሳኑ ከማረፋቸው የተነሳ ማለት ነው። ቅዱስ ዮሐንስ በራእዩ ምዕራፍ 14 ቁጥር 13 ላይ ጌታን አምነውና ለእሱ ታምነው ስለተጠሩ ሰዎች ሲናገር በጌታ የሚሞቱ ሙታን ብፁዓን ናቸዋል። መንፈስም እንዲህ አለ፣ አዎ ከድካማቸው እንዲያርፉ የቀደመ ስራቸው ይከተላቸዋል። የሚከተል ስራ አለ። ስለዚህ ከሞት በኋላ ሌላ ስራ አለ ማለት ሕይወት አለ። ከመቃብር በኋላ ትንሣኤ አለ። መቃብር የትንሣኤ ሙታን ማኅፀን ነው። ዳግመኛ በክብር ይወለዳሉ። 9 ወር ከ5 ቀን በእናቱ ማኅፀን ጸንቶ አካል ዘያክል አርአያ ሥላሴ መስሎ ሰው እንደሚወለደው ሁሉ በከርሰ መቃብር የሚኖረው በማይፈርስ በማይበሰብስ ሥጋ ዳግመኛ ተነስቶ ዘላለማዊ መንግስት ይወርሳል። ሕይወት ታሪክ ያለው ከሕይወት ክርስቶስ ጋር የኖረ ነው።
በሕይወት ንስሐ የዲናውን ሞት ያሸነፈ በሕይወት ሥጋውና ደሙ ሞትን ድል ለመንሳት ስለቻለ አምላካችን የትንሣኤ ዘለክብር ባለቤቶች ያድርገን። ስለዚህ ነው ድሃው ግን ከሞት በኋላ ብዙ ታሪክ ተነገረለት። የሕይወት ታሪኩ አሁን ተጻፈለት ማለት የሚነገር የሕይወት ታሪክ አለ። ባለጠጋው አጭር ነው። በሥጋ ሲኖር ረጅም ታሪክ የባለጠጋው ነው። ያጠረው ታሪክ የድሃው ነው። ካለፈ በኋላ ግን ረጅሙ ታሪክ የድሃው ነው። ወንዝም ወተዝኩ ነዳይ ወወሰድም ወመላእክት ውስተ እዝነ አብርሃም እቅፍ መላእክት ከሞተ በኋላ ብዙ ተነገረለት። ወሞተ ባይልን በተቀበለ ባለጠጋው ሞቶ ተቀበለ። በቃ አጭር ታሪክ። ምናልባት የቀብር ስነ ስርዓቱ የሚያምርለት ባለጠጋ ይኖራል። የነፍሱ ጉዳይ ግን የማይነገርልን ማለት ነው። በሥጋ መቃብር ግዞት በነፍስ ሲወርድለት ያለው እናጠቃለሁ። በዚህ ሁሉ ውስጥ ግን ዕለቱን የሚመለከተው ታላቁ መልእክታችን የቅዱሳኑን እርዳታ እንድናስብ ነው። እንደው ሊቃውንት እንዳይታዘቡኝ እንጂ አባቶቻችን የቅኔ ቋንቋ የለውም ይላሉ። የቅኔ ቋንቋ የለውም። የቅኔ ቋንቋ የለውም ማለት ቅኔ ዛሬ በትኩሱ ጥሬውን እያለ ማለት ነው። ልክ የተነገረ ጊዜ ይደነቃል። ከዚያ ውጭ ነገ ደግሞ አድሮ ትናንትና የሚገርም ቅኔ እንዲህ የሚባል ተብሎ አይነገርም። በየዕለቱ ምስጢር አዲስ ነው። እኛ ግን ያው ስላላለፍንበት የአባቶቻችን ቋንቋ እያደረግን እየበላን እሱን እየተደነቅንበት ነው የምንኖረው እና ቅዱስ ገብርኤል ሊቁ ሲያመሰግነው ምን አለ? ገብርኤል ተፈናዊ ገብርኤል አረጋዊ ይተአጸፍ ምንተ አመ ወርሃ ጥምቀት አልጸቀ እስመ ነድ ልብሱ በሕጽበት ሀልቀ ሕጽበተ ልብሱ ሰነድ እያስተሐዝኖ ጥዩቀ አምጣነ እግዝእቱ ድንግል ትፈትል ወርቀ ወእግዚኡ ያለብስ መብረቀ። ይሄ ዋዜማ ቅኔ ነው የሚባለው። አረጋዊው ገብርኤል እየሰማችሁ ነው። ቅዱስ ገብርኤልን ነው እንጂ ብፁዕ አባታችን አይደለም። አረጋዊው ቅዱስ ገብርኤል ይተአጸፍ ምንተ ምን ይደርባል ምን ይለብሳል ግን አለ። ለምን? እስመ ወርሃ ጥምቀት አልጸቀ። አሁን የጥምቀት ወቅት ደርሶበታል። የሰማችሁ እኛ በጣም ብዙ ጥምቀት ሲመጣ የሚያሳስበን ነገር አለ። አሁን የቲሸርት ሽያጭ እንኳን በየቦታው ማስታወቂያ መብዛቱ ማለት ከተማ ብትመለከቱ። ምክንያቱም በልማድም የሚባለው አለ ለጥምቀት ያልሆነ ምን ቀሚስ ምን ይበል ይበጣጠስ ይባል አዲስ ልብስ ያስጨንቀን። አሁን ገብርኤልን አረጋዊው የጥምቀት ቀን ግን ምን ሊለብስ ይችል ይሆናል ይላል ሊቁ። ለምን? ጥምቀት ደርሶበታል። ጥምቀት መቼም ሰው አዲስ ልብስ ነው ያለውንም ቢሆን አጥሮ ነው መታየት ያለበት። ጥምቀት ወር ደርሶበታል። ምንድነው ገብርኤልን ታዲያ ጥምቀት ወር ቢደርስ የሚያስጨንቀው ያላችሁ እንደሆነ እስመ ነድ ልብሱ በሕጽበት ሀልቀ እሳት የሆነ ልብሱ ታጥሮ አልቆበታልና። እየሰማችሁ መላእክት እሳት ነው የሚለብሱት ነው አይደለም? እሳታውያን የምንላቸው ቅዱሳን መላእክት፣ ነፋሳውያን እሳታውያን የምንላቸው ተፈጥሯቸው ከዚያ ተገኝቷል። ተልኳቸው በምስጢር ሁሉ አገልግሎታቸው ስለሚመለከት ነው። ቅዱስ ገብርኤል ነድ እሳት የሆኑ ልብሱ በውሃ አልቆበታል። ምክንያቱም ዛሬ ቅዱስ ገብርኤል አሁን ጥምቀት ከመድረሱ አስቀድሞ የዛሬ ዋዜማ የተነገረ ነው። ሰለስቱ ወደው ሶስቱን አናንያ አዛርያ ሚሳኤልን ለማዳን ወደ እሳቱ ሲወርድ በበትሩ እሳቱን ሲነካው እሳቱ ውሃ ሆኖላቸዋል። እሳታዊ መልአክ ወደ ውሃው ሲወርድ መቼም ውሃ እሳት ያገኘ እንደሆነ ምን ይሆናል? ይተናል። ጥሩ እሳቱስ ውሃ ያገኘ እንደሆነ ምን ይሆናል? ይጠፋል አይደል? ቅዱስ ገብርኤል እሳታዊ መልአክ ወደዚያ ውሃ ወረደና ያንን እሳቱ ውሃ አድሮ በዚያ መካከል ሲገኝ ያለ ሊቁ እሳት የሆነ ልብሱ ታጥሮ አልቆበታልና ቅዱስ ገብርኤል ለጥምቀት ምን ይለብስ ይሆናል? ነገር ግን ሕጽበተ ልብሱ ውስጥ እያስተሐዝኖ ጥዩቀ የልብሱ መታጠብ አያሳዝነውም ቅዱስ ገብርኤል። ለምን ያላችሁ እንደሆነ አሁን ዛሬ የተላከ ገብርኤል እናስባለን። የተላከበትን እናቱ ድንግል ማርያም ደግሞ ከነገ ወዲያ እናስባታለን። ብስራት ብለን እናስብ የለ እመቤታችንን እናስባለን። የጌታችን የኢየሱስ መጸነስን እናስባለን። አምጣነ እግዝእቱ ድንግል ትፈትል ወርቀ እናቱ ድንግል ማርያም ወርቀ ትፈትል የለን ሊያ በስራት ሲገባ ልብስ ታዘጋጅለታለች ማለት ነው። ወእግዚኡ ያለብስ መብረቀ ጌታውም ደግሞ መላእክቱን መብረቅ ያለብሳቸዋል። እናቱ ሐርና ወርቅ አስማምታ የምትሰፋ አምላኩም ደግሞ መላእክቱን መብረቅ መባረቅ አድርጎ የሚያከብራቸው ነው። ድንቁ በጣም ሲራቀቅበት ከዚህ በዓል መሻገሪያ በኋላ የቅዱሳን መላእክት ተልእኮና አገልግሎታቸው በእኛ ሕይወት ውስጥ እኛን ከልብስ ልብስ ከጸጋ ጸጋ ከክብር ወደ ክብር የሚያሻግሩ መሆናቸው ለማመልከት ጭምር ነው። እነሱ ምድራዊ ነገር፣ ጊዜያዊ ፍላጎት፣ መሰረታዊ መሻት የማያሳሳቸው ናቸው። ተልኳቸው ብቻ የሚመለከቱ ስለሆኑ ማለት ነው። አሁን መላእክትን ያነሳና አንዳንዱ ሰው ምን ይላል? ዛሬ እነዚህን አናንያ አዛርያ ሚሳኤል በታደገበት አገልግሎት ውስጥ መልአኩን ልኮ እግዚአብሔር እንዳዳናቸው መልአኩም አዳኝነቱ ሲነገር የመላእክት አገልግሎትና አዳኝነት ከፈጣሪ ተልኮ ስራ መፈጸም እንጂ ሰዎች እየላኳቸው ጉዳይ ማስፈጸም እንደማይችሉ የሚያስቡ ሰዎች አሉ። እንዲያም ምን ይላሉ? መልአክ የሚለው ቃል በመጽሐፋችን ለግዕዙ መገኛ ልሳነ ጽር የግሪክ ዮናኒውን ቋንቋ ያመጣሉ። በግሪኩ
መልአክ የሚለው አንጌሊዮስ ከሚል ቃል የተገኘ። እስኪ አንጌሊዮስ ነው ኤንጅልስ የሚባሉት ማለት ነው። መላእክት የሚለው አንጌሊዮስ ማለት መልእክተኛ ማለት ነው። እስኪ መልእክተኛ በሉ። በእኛም ቢሆን መልአክ የሚለው መልእክተኛ ማለት ነው። መልእክተኛ በሉ እስኪ። ከዛ ይጠይቃሉ። መልአክ ማለት መልእክተኛ ማለት ነው፣ የሚላክ ማለት ነው እንጂ የሚላላክ ማለት አይደለም ይሏቸዋል። ጥሩ የሚላክ ይሁን ስንፈቅድ የምንልካቸው ሲፈልግና ሲፈቅድ እሱ የሚልካቸው ሰው የሚላኩ ናቸው አይደለም። እኛ መላእክትን መላክ አንችልም ይሏቸዋል። ለምን ስትሏቸው የለም መላእክትን መላክ እኛ የማንችለው መላእክት ራሳቸው ሲጠሩ የእግዚአብሔር መልአክ ነው እንጂ የሰው መልአክ አይባሉ ይሏቸዋል። እየተከተላችሁ ነው። ምክንያቱም መጽሐፍ የእግዚአብሔር መልአክ ነው የሚላቸው ይሏቸዋል። መጽሐፍ እየገለጡ ያሳያቸዋል። እስራኤልን ሲመራ እግዚአብሔር አምላክ መልአኬን በፊት እሰዳለሁ ይላል። ወዳዘጋጀው ለምድር ያገባ ዘንድ በመንገድ የሚመራ ዘንድ እሱ ኃጢአትን ይቅር አይልምና እንዳታስመሩ ተጠንቀቁ። መልአኬን በፊታችሁ እሰዳለሁ። መልአኬን አለ። የማ መልአክ አይደል? የማ መልአክ? የእግዚአብሔር መልአክ ሲሰበክልን በቅዱስ ዳዊት መዝሙር 33 ቁጥር 7 ላይ ይታየ መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ በእነሱ ዙሪያ ይሰፍራል ወያድነው ያድናቸውማ ይላል። ይህንን አይጠቅሱ። የእግዚአብሔር መልአክ የሚለውን ብቻ ለአስረጅነት ይጠቅሳሉ። ያድናል የሚለውን አይጠቅሱ። የእግዚአብሔር መልአክ ይሏቸዋል። እስራኤልን መልአኬን በፊት እሰዳለሁ አለ እንጂ በመንገድ ይመራ ወዳዘጋጀው ስፍራ ያገባ ዘንድ አይሉ። የእግዚአብሔር መልአክ ላሉ አስረጃ አድርገው መልአኬን እግዚአብሔር መልአክ። በጣም ጥሩ። መልአክ የሚላክ ማለት ነው። የእግዚአብሔር መልአክ ሲባል ከማን የሚላክ ማለት ነው? ከማን የሚላክ? የእግዚአብሔር መልእክተኛ ከእግዚአብሔር የሚላክ። እሺ የሰው መልአክ ከተባለ የማን መልእክተኛ መሆናቸውን ይላል ራሱ ባለቤቱ ክርስቶስ። መልአክ የእግዚአብሔር መልአክ ብቻ ሳይሆን የሰው መልአክ ነው ይላል በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት ያያሉና። መላእክቶቻቸው ነው የሚለው። መላእክቶቼ አላሉ። ታናናሾች ያላቸው ከሁሉ ታናሽ በመንግስተ ሰማያት ታላቅ የሆኑትን ደቀ መዛሙርቱ ነው። ከነዚህ ከታናን አንዱ እንዳትንቁ ቅዱሳን መላእክቱን አክብሮ። የመላእክቱ የቅዱሳን ሐዋርያቱ መላእክት ማለት ነው። እኛ መላእክት አለን አይደል? የለን። እኛ የሚያማልዱን የኛ ሆነው ስላሉልን ነው። የኛ ሆነው ስላሉልን በሩስ እነሱ የሚያማልድ የሚያስታርቅ እግዚአብሔር ክብር የሚያደርሳቸው ማንም የላቸው። አሁን ተመልከቱ። መልአክ መልእክት ያመጣል እንጂ መች መልእክት ያወጣል የሚል ሰው መልአክ ወደ ላይ የሚያደርሰው ነገር እንደሌለው የእርሱ እንዳልሆነ የሚያምን ስለሆነ እነሱ መልአክ ስለሌላቸው አማላጅ የላቸው። እነሱ መልአክ ስለሌላቸው እንኳን መልእክት የሚያወጣ ነፍሳቸውን ወደ ላይ ይዞ የሚሄድ መልእክት መች ያወጣል ካሉ አልዓዛር ከሞተ በኋላ ነፍሱን እንኳን መላእክት ወደ አብርሃም ወሰዷት ይላል። የሰማችሁ እንኳን ጥያቄያችን የከበረች ነፍሳችን ወደ ማደሪያው የሚወስዱ ቅዱሳን መላእክት ናቸው። መላእክት ከእግዚአብሔር ነው መልእክት የሚያመጡ። መች ከኛ መልእክት ያወጣሉ የሚሉት እነሱ ወደ ላይ እንደማይወጡ ስለሚያውቁ ነው። የሰማችሁ ያው አይወጡም። ወደ ላይ አወጡም ካሉ ነፍሳቸውንም አወጡም እንኳን ጥያቄያቸውን ተመልከቱ። ስለዚህ ነው ርደተ ገሃነም ስላለባቸው ነው። ግዞተ መቃብር ስላለባቸው ነው። ሀሳባቸው ምድር ላይ ስለሆነ ግዞት ብቻ ነው ያለባቸው። ስለዚህ መላእክት መች መልእክት ያወጣሉ ይላሉ። መላእክት የኛ አይደሉም ይላሉ። ክርስቶስ ግን ያሉ መላእክቶቻችሁ ይላል። የኛ መላእክት እኛ ጠባቂ መላእክት አሉ የሉንም? እነሱ እኩይ ፍልስጣ ብቻ ነው። እኩይ ፍልስጣ የሚባላል ክፉ ጋኔን መልአክ ነው። እንዲህ አይነቱ ማለት ክፉ የሰራውን ኃጢአት እየጻፈ እግዚአብሔር የሚያካስስ ማለት ነው። እነሱ እንደዚህ አይነት ጠበቃ ብቻ ነው ያላቸው። የእኛ ጠበቃ ግን እየተከራከረ እግዚአብሔርን እየለመነ ደጅ ጠንቶም እየተማጸነ በድጋሚ ረሰች። አንድ ዓመት ደግሞ ተዋት እያለ ስለኛ የሚለምን ነው። ሳንለምነው እንኳ መልአኩ እነዚህን 7 ዘመን የተቆጣቸው ያዘንክባቸው የይሁዳን ሕዝቦችን ማጥራቸው እስከ መጨረሻ ለምን ሳንለው የሚለምንልን መልአክ ነው ያለው። አውጣ ጥያቄያችንን ሳለ ይህን ጥያቄ ለማጠየቃችሁ ብሎ በእኛ ተገብቶ የሚራራ የሚያማልድ መላእክት የእግዚአብሔር ልጆች ናቸው። የማን ልጆች ናቸው? በመጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም ወጡ፣ ሰይጣንን በመካከላቸው መታ። የእግዚአብሔር ልጆች ይባላሉ መላእክት። የማን ልጆች? የእግዚአብሔር ልጆች ከሆኑ ደግሞ ያማልዳሉ። እና ማልድ የማያስታርቅ ከእግዚአብሔር ዘንድ ምሕረት ይቅርታን የማይጠይቅ እንዲህ ያለ ምግባር የማይፈጽም ከሆነ እግዚአብሔር ልጅ አይባልም። ራሱ ባለቤቱ በማቴዎስ ወንጌል ምዕራፍ 5 ላይ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ያላቸው። የእግዚአብሔር ልጆች ከሆኑ ያስታርቃሉ። ያስታርቃሉ። መላእክትን የእግዚአብሔር ልጆች የሚያሰኛቸው ሰውን ከእግዚአብሔር እግዚአብሔር ከሰው ስለሚያስታርቁ ነው። ሰውና እግዚአብሔርን አገናኝተው ምሕረትን ስለሚለምኑ ነው። መላእክቱ በአገልግሎት በተልኳቸው
እኛን ከፍ አድርገው ወደ እግዚአብሔር ያደርሳሉ። ቅድም መምህራችን በጣም በቁጭት ብዙ ሲናገሩ ነበር። እዚህ ያሉ እኛን የሚያግዙትን መላእክት እንንቃለን፣ እናንቋሻለን፣ እንገፋለን። እነሱ ግን ደርሰው በቀጥታ ኢየሱስን ብቻ ታገኛላችሁና እጸልይላችኋለሁ ሲሉ ግን እነሱ ደግሞ ለሰላም አማላጅ አድርገን እንቀበላቸው። በቁም የሚኖሩትን ማለት ነው። የቅዱሳን ክብር ሲነገር ስለ ቅዱሳን ክብር ለመስማት ጆሮአችን ያሳክከናል። እነሱ ግን ክብራቸውን በቁማቸው ሲናገሩ አሜን ብሎ የሚቀበላቸው ትውልድ በየአዳራሹ ይበዛል። ዛሬ በሰበብ ድርጊታዊ ወይም በሞቲቬሽናል ስፒች ማለት ነው ትውልዱን ግራ የሚያጋቡታል። በሚያጽናና በሚያረጋጋ ቃል የእግዚአብሔር መልአክ አበረታኝ ሲባል የመልአክ ቃል እንደሚያበረታ እንደማያረጋጋ የማይቀበል ሮጦ ያልጨረሰ የስጋ ፈቃዱ እንኳን ጣላት ያልተስማሙለት አንድ ደካማ ፍጡር ግን የሚናገረውን ቃል እየሰማ መልካም መልካም የሚሆን ይመስለዋል። የክርስቶስ አምላካችን አንድ ወጣት ሄዶ እንዲህ ብሎ ጠየቀው፣ ኦ ሊቅ ምንተ እግበር ሰናያተ ከመ ዕረስ ሕይወተ ዘላለም። እንዲህ ያሉ ወጣቶች ናቸው ዛሬ መልካም ወጣት እየተባሉ በየአዳራሹ የሚሮጡት። እየሰማችሁ ወጣት ነው መልካም ነገር ምን ልስራና የእግዚአብሔር መንግስት ልወርሳለሁ። መልካም ወጣት መሆን ፈለገ። ጌታችን ኢየሱስ ክርስቶስ ምናል ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነው ሁሉ አንድ ነው አለ። አሁን መልካምን ለማወቅ አዳራሽ መግባት ያስፈልጋል። የሰማችሁ እንደም ሲቀለድ ምን ይባላል? አንድ ትንሽ ሽማግሌ ያደረገ አባት ይሉ ይባላል። እዚህ ሰፈር ያለ ሰው መሰለኝ እንግዲህ መልካም ወጣት የሚናገር ሄደና ሽማግሌው አረጋዊው ሰው መልካም ወጣት ያፈራሉ ሲባል ሲሰማ እባክህ አንተ ሰው እንደው እኔ በጣም ምድራዊ ኑሮ ተጭኖኛል መልካም ወጣት አድርገኝ አሉት አሉ። የሰማችሁ መልካም ላድርጎት ወጣትነቱ ግን አልችለውም ማለት ይባላል። ማን መልካም ማን ወጣት? ክርስቶስ እንኳን ራሱ ባለቤቱ ራሱ ሲናገር እንዲህ አለ፣ አነ ውእቱ ኖላዊ መልካም እረኛም እኔ ነኝ፣ ቸር እረኛ እኔ ነኝ። እየሰማችሁ ነው። ቸር መልካም አምላካችን እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው ለመጽሐፍ እግዚአብሔር ምንድን ነው? በቃ ከእግዚአብሔር ጋር መኖር ነው መልካምነት። ምን አለው ሌላ? መልካም ትውልድ የሚፈራባት መልካሙ አምላካችን ለሰው ልጆች ያሳየው ፍቅር በቃል አይደለም በተግባር ነው። የእግዚአብሔር መልካምነቱ የእግዚአብሔር ቸርነቱን ማወቅ ከፈለጋችሁ በቃል አይደለም የምንነግራችሁ። ጣዕሙ ወጣዕሙ ከመሄር እግዚአብሔር መልካም እንደሆነ መቃምሳችሁ ወቁ ነው ይወዛ። የሰማችሁ ቸርነቱ የሚቀመስ ነው፣ በቃል የሚነገር አይደለም። በስሜት ብቻ ተነቃቅተን መልካምነትን ገንዘብ አድርገን ለብሰን አድርገን የምንመሰክረው አይደለም። መልካም ወጣትነት የሚገኘው መልካምነትን እየቀመሱ ስጋውን እየበሉ ደግሞ እየጠጡ ኃጢአትን አንቅረው እየተፉ ራስን አስገዝቶ ነው። በትዕቢት ተነፍቶ አይደለም። ራስን ከዚህ ከቅዱሳኑ ክብር ለይቶ አይደለም። መልአክ ምን ያደርጋል እያሉ የሚጋራ አካውንትቶ ራሱ በዚህ ስፍራ ላይ ብቻ ጉዳይ አስፈጻሚ አምላኩን አድርጎ ዝቅ እያደረገ ከሚኖር ትውልድ መካከል መጣበቅ አይደለም። ለመንቀፍ አይደለም። ትውልዱ ግን የማይታደግበት ጥቂት ሰዓት እንኳን የሚነገረውን ቃል እግዚአብሔር ታግሶ ከመስማት ብያለ በዚያ ስፍራ ግን ጫጫታና ልታውን የሚሰማ ትውልድ ብዙ ነው። አንድ እናት ከእግዚአብሔር ቤት አስቀድሰው ይወጣሉ ይባላል። ምሳሌ የማበዛው ነገሩን የበለጠ አጠንክራችሁ እንድትወስዱ ነው። ሊቃውንት ምን ይላሉ? እናስተማም እንኬ ከመኖር ከምሳሌ እስመ ምሳሌ ከሳት የገጸ ነገር ውጡ። ነገር ተናግረን ስናበዛ እንደው የበዛው ነገር እንዳይበደልብን ምሳሌ ለማግኘት እንጣጣር። እስኪ ምሳሌ የነገሩን ገጽ የበለጠ አብርቶ ለማስያዝ ይመቻልና እንዴት የተባለው ነገር ስለምን ሲነገር ነበር እንዴት ተባለ ይላል ሰው። ለጥቅሱን ምዕራፉን ቁጥሩን ባይዝ ማለት ነው። እንዲህ እናት ከእግዚአብሔር ቤት አስቀድሰው ቆርበው ይወጣሉ። ከወጡ በኋላ አንዲት ሴት መንገድ ላይ ያገኘቻቸው ቅድም እንደተባለው ማለት ነው የድነትን መንገድ የሚያስተምሩ መስለው እግዚአብሔርን የመዳን ምስጢር የሚነግሯቸው እያሉ እየደለሉ ከህይወቱ መንገድ ግን የሚያስወጡ ድናት ጸድቃል ብለው እንዲታቁ ትውልዱን የሚያደርጉ ማለት ነው። እንዲህን እናት አሁን ምዕራፍና ቁጥር በጠቅስላቸው አይገባቸውም ብላ አሰበችና ቀስ ብላ ቀርባ ምን አለቻቸው? እማማ እንዴት አረፈዱ አለቻቸው። ቆርበው አስቀድሰው በስርዓተ ቅዳሴው እሳቸው ተቀድሰው የወጡ እናት ናቸው። ይክበር ይመስገን ሥላሴ እግዚአብሔር ይመስገን የኔ ልጅ እንደምን አረፈርሽ አንቺ አሏት። ጌታ ይመስገን ይገርሞታል አንድ ነገር ልነግሮት ነበር አለቻቸው። ምንድን ነው እሱ? ይኸው አንድ ሳምንት 7 ቀን በሙሉ ምንም ምግብ አልበላሁም አለቻቸው። በጣም እያዘ እንደው ሰማዩን ማደበላለሁ ምለው አንቺ በስጋ ምትበይውን አትሽ ነው ልጅ አይዞህ እኔ አፈር በላሁት ነይ ወደ ቤት እንሄድና ቤት ያፈራውን በጋራ እንቋደሳለን አሉት። የእሳቸው ርኅራኄና አዘኔታ ምን አልመሰላት መልሳነ እኔ እኮ 7 ቀን ያልበላሁት ምበላ አጥቼ አይደለም አለቻቸው። እና ምን ሆነሽ ነው የኔ ልጅ ምግብ ዘጋሽ አይደለም ኢየሱስ በተአምር እየመገበኝ 7 ቀን በሙሉ አቆየኝ። አሁን እሷ እንደመሰላት እዚህ እርግበሩ ተአምር እየተነገረ ብቻ ወንጌል ሳይሰበክ የሚሄዱ ስለመሰላት ምንም አያውቁም ብላ በተአምር ስራ ልጥራቸው ነው።
ኢየሱስ 7 ቀን በሙሉ ነገረሽ? አዎ። የእሱ ቸርነትና ምን ይደነቅና ይነገራል። ይኸው እናቱ ድንግል ማርያም 64 ዓመት በሙሉ ቅዱስ ፋኑኤል የተባለው መልአክ እየላከ ከሰማይ መና አውርዶ በክንፉ ጋርዶ በሰማይ ጽዋ ሰማይ እያበላ እያጠጣ ምድራዊ ምግብ መች ተመገበችን? አይዞሽ በርቺ፣ ስንት ተአምር ገና ይሰራልሻል። እሱማ ታሪክ ሁሉ አይደል አሏት። እየሰማችሁ በኋላ ለቀ ዋናውን ነገር ስሙት ዋናውን ነገር እንዴ አለች። እሷ ደግሞ ደርሳ ኢየሱስ ደግሞ ማርያምን ምግብ አልበላችን ምድራዊ ውሃ አልጠጣችን የሚል ከምን ተጽፎ ይገኛል? እንዴ ጠዋት አልነበርሽም ቤተክርስቲያን ማለት ነው። ተአምረ ማርያም ሲነበብ አልሰማሽም አለው። ይሄ ደግሞ የማርያም ተአምር የሚባሉ ከወንጌል ውጭ ነው ማለት ነው። ወንጌል ምንድን ነው? ልጅ እስኪ ንገረኝ አለ። ወንጌልማ የማቴዎስ፣ የማርቆስ፣ የሉቃስና ዮሐንስ ነው። ኢየሱስ በነበረበት ዘመን ከማርያም ጀምሮ መኖሯን የሚያትተው ይሄ መጽሐፍ ብቻ ነው። ሌላውን ግን ቄሶቹ የበለጠ ታሪክ እየፈጠሩ ተአምር ድርሳን እያሉ ዘግቦታል እንጂ ወንጌል ላይ ግን እንዲያው ወንጌል ምን ያልመሰሉ ቃሎችና ገልጣ ከዚህ መጽሐፍ ላይ የጨመረና የቀነሰ ፍዳ እንዳለበት ይናገራል። ስለዚህ ውሸታቸውን ጨምረው እነሱ ራሱ ገና ይከሰሳሉ አለች። ይሄ ነገር እንዴት ነው አሉና እኚህና ስጋው ደግሞ የተቀበሉ ናቸው። እንዲያውም አባታችን ዮሐንስ አፈወርቅ ይላል ወሶበ ይበው ውስተ ልበ ንጹሕ አሜሃ ያለ ከሆነ ተናግሮ በንጹሕ ልብ የክርስቶስ ስጋና ደም የገባ እንደሆን በልሳነ ነፍስ ያናግራል ይላል። በምን ያናግራል? እነሱ ምዕራፍና ቁጥሩን አይጥቀሱ እንጂ በነፍሳቸው ልሳን ይናገሩ ጀመር። እሳቸው በነፍስ ቋንቋ ማለት ነው እንጂ እነሱ እንደሚሉት አይነት ልሳን አይደለም። ቆይ እስኪ አንድ ነገር ልጠይቅሻለሁ። አሁን እዚህ ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ የተባለው ወንጌል ላይ ካልተጻፈ ተአምር ድርሳን የሚባለው ውሸት ነው ማለት ነው? አዎ ውሸት ነው። ምክንያቱም ከዚህ መጽሐፍ ውጭ ይላል አለ። እሺ ቆይ አንድ ነገር ልጠይቅሽ። በቃ የመጨረሻ ጠይቁ ግድ የለም ማለት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ላይ ከተጻፈው ውጭ የምንሰማው ምን ነበር ያልሽ? ውሸት ነው። ጥሩ ነው። ስለዚህ አንቺ 7 ቀን አለመብላትሽ ቤቱ ወንጌል የተጻፈው እውነት ለመሆን ምን ላይ መጻፍ አለበት? አቤት በቁማቸው ገላቸው ሲጽፉ እኛ እናምናቸዋለን። የዋህ ለኛ እልም እንላለን። በሆነ ገና ሩጫ እኔ ገርማቸዋል። ቀንዲሞቼ ነበር መቃብር ሄጄ ሲኦል ገብቼ አይቼ እንደገና ደግሞ ገነት ወሰደኝና ኢየሱስ ይህንን በሙሉ አሳይቶ መጥቶ ይላል። እውነት ነው። ያ ያደልላለን። ራእየ ማርያም የሚባል መጽሐፍ አለ። መንገደ ሰማይ ይሄ ከመጽሐፍ ውጭ ነው እንላለን። ይሰማችሁ ሩጫውን ያልጨረሰ ወጣት የበላው ሳይስማማው በሚያገሳው እናጨበጭባለን። እነዚህ ግን ስጋ ለነፍስ ነፍስን ለፈጣሪ ያሳድረው በልሳነ ነፍስ የጻፉትን መጽሐፍ ለመቀበል እንቸገራለን። ማርያም ወንጌል ውስጥ የለችም የሚለውን እንቀበላለን። መላእክት ወሰዱት ይልና ወደ አብርሃም እቅፍ ይላል። ወደ ማን እቅፍ? ምንድነው የአብርሃም እቅፍ? አንድ የአብርሃም እቅፍ ማለት በአብርሃም ቃል ኪዳን የምትወረስ ገነት ናት። ሁለተኛ የአብርሃም እቅፍ ማለት ለአብርሃም ተስፋ የተሰጠች ርስት ናት። የአብርሃም ተስፋ ርስቱ እመቤታችን ናት። ወተወክፎ ለእስራኤል ቅቤሁ ብላቴናውን እስራኤልን ተቀበለ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ለአባቶቻችን ለአብርሃምና ለዘሩ የማለውን መሐላ እግዚአብሔር አስቦ እስራኤልን ተቀበለ አለች እመቤታችን። ይሄን እመቤታችን ናት የመሰከረችው። ለአብርሃም የገባውን ቃል ኪዳን አስቦ በአብርሃም እቅፍ የተቀበለው በእመቤታችን እቅፍ የተገኘው አካላዊ ቃል ኢየሱስ ክርስቶስ ነው። ሊቁ ቅዱስ ሳዊሮስ ዘአንጾኪያ እንዲህ ይለዋል። ወሰማይኒ በሰማይ የነበረውን ሰማዩን ተመለከተ፣ ወምድርኒ በምድር ያለውን ምድር ተመለከተ፣ አደነቀ። ሰማይ ኮነ ዓለም ወዓለምኒ ሰማይ ኮነ፣ ዓለም ሰማይ ሆነ፣ ሰማይም ዓለም ሆነ። ዛሎ ውስተ ዕፅነ አብርሃም ዛሎ ውስተ ዕፅናሁ ኮነ በዕፅነ ማርያም፣ በአባቱ እቅፍ ያለው በድንግል ማርያም እቅፍ ተገኝቷል። ወስብሐትን ይዘ ውስተ ሰማይ ኮነ በዲበ ምድር፣ በሰማይ ይሰማ የነበረው ምስጋና በምድር መካከል ተሰማ። ወለዘወለዱ እግዚአብሔር አብ በምስጢር ዘይትረከብ እንበለ መጽሐፈ አንስት ከማሁ ወለደቶ ማርያም በሥጋ በምስጢር ዘይትረከብ እንበለ ሩካቤ ተባዕት። አስቀድሞ እግዚአብሔር አብ ያለ ሴት ምንጣፍ ከባህሪው በማይነገር ምስጢር የወለደው ልጅ ድንግል ማርያም ደግሞ በእቅፏ መካከል አስገኘችው። ያለ ወንድ ዘር በማይነገር ምስጢር ወለደችው። የአባቶቻችን የተስፋቸው ፍጻሜ ከድንግል ማርያም እቅፍ የተገኘው ክርስቶስ አምላካችን ነው። ተድላ ዓለማችን ርስት መንግስታችን ክርስቶስ አምላካችን እሱን ያገኘን በእሱ እቅፍ ላይ ነው። የምንወርሰው ዓለም ከእሱ እቅፍ ያለውን ነው። የአብርሃም እቅፍ የተባለው በአብርሃም ቃል ኪዳን የሚደረስበት የድንግል ማርያም የተስፋ ማረፊያ ፍጻሜ ነው። ስለዚህ እነዚህ ቅዱሳን መላእክት ቅድም በዮሐንስ ራእይ ምዕራፍ 8 ላይ ያለውን ማጠቃለያ ሊቁ መጋቤ ሐዲስ ሲነግሩ ቅዱስ ገብርኤልና ቅዱስ ሚካኤል ናቸው ይላል ቅዱስ ዮሐንስ ወልደ ነጎድጓድ። ርኩ ሰባተ መላእክተ እለ ይቀውሙ ቅድመ እግዚአብሔር፣ በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየኋቸዋል። ከ7ቱ መካከል አንዱ መልአክ ጽና ማዕጠንት በእጁ መካከል ይዞ ወጣ።
በጽናው መካከል ላይ ደግሞ እሳት አለዋል። ሁለተኛው መልአክ ተከተለ። ቀድሞ የወጣው ቅዱስ ሚካኤል፣ የተከተለው ቅዱስ ገብርኤል ነው። ስለ ቅዱሳን ሁሉ ጸሎት የሚሆን ዕጣን በማዕጠንቱ እሳት ላይ አኖረለት ቅዱስ ገብርኤል። ቅዱስ ሚካኤል ያንን ማዕጠንት ጽና ይዞ ካህናቱ ዛሬ እንደሚያደርጉት በሥላሴ ዙፋን ፊት ያጥረው ጀመር። አርገ ጢሱ ለውእቱ ዕጣን ምስለ ጸሎቶሙ ለቅዱሳን እሙስተ እዴሁ ለውእቱ መልአክ በእግዚአብሔር። የዕጣኑ ጢስ ከቅዱሳን ሁሉ ጸሎት ጋር ከመላኩ እጅ ወደ እግዚአብሔር ፊት ወጣ ይላል። ከመላኩ እጅ በሉ ወደ ማን ፊት ወጣ? ያ የዕጣኑ ጢስ ከቅዱሳን ሁሉ ጸሎት ጋር የተገኘው ከመላኩ እጅ ላይ። የመላኩ እጅ ላይ ምን አለ አልኳችሁ? ምን አለ? ማዕጠንቱ ጽናው አለ። ይሄ ጽናው አለ። ቅዱስ ያሬድ አባታችን በብርሃን በር አንቀጸ ብርሃን ምስጋናው ለናስተማስለኪ ወግዘትነ ማርያም በማዕጠንት ዘወርቅ ዘውስጥ እደዊሆሙ ለሊቃነ ካህናት ሰማያውያን። ሰማያዊው ሊቃነ ካህናት በእጃቸው መካከል የሚይዙት ማዕጠንት ዘወርቅም አንቺ ነሽ። ከማሁ በስዕለተ ስምክ እንዲሁም ስምሽን ተስፋ አድርገው በቃል ኪዳንሽ አምነው ጸሎታችን ሁሉ ያሳርጉታልና እነሱ ከእሷ እሷ ከሥላሴ ያማልዱናል። ማረፊያችን የአብርሃም እቅፍ የተባለው ርስታችን ድንግል ማርያም ናት። ቅዱሳን መላእክቱ ነፍሳችን ወስደው እሷ እቅፍ ነው ያሳረፉት። ቅዱሳን መላእክቱ ወስደው እሷን ርስት ዓለም አድርገው በሁሉ ስፍራ ርስት ናትና ሰማይን የምትመስለዋ አካላዊ ቃል ኢየሱስ ክርስቶስን የምትወልደዋ ታላቁ እናት የሁላችን የነፍስ ምዕራፍ ናት። በመላእክቱ ምልጃ የሁላችንን የነፍሳችን ማረፊያ በድንግል እናቱ ርስትነት ላይ ያደርግልን። አምላካችን እግዚአብሔር የከበሩትን አብረው የታመኑትን የመላእክቱን እርዳታ የመላእክቱን ልመና የመላእክቱን ምልጃ ሳያስታጉልባቸው ለድነት ተስፋ ርስት ሲመጣ በቀኙ ተመልክቶ ለውሃቤ ቡሩካኑ ላቤት ረሱ መንግስተ ሰማያት ዘድልው ለክሙ ቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀ መንግስቴን ልትወርሱ እናንተ የአባቴ ቡሩካን ወደ እኔ ኑ የሚለውን ዘላለማዊ ቃል እንድንሰማ በቸርነቱ ይርዳል። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎ ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊ በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እነዚህ ስህትኩ አንትሙ ለበመንፈስ አርቶኒና ላገባ የጨመርኩትን ስቼ የሚያጎደልኩትን ሊቃውንት አባቶቼ መምህራን መንፈሳዊን እግዚአብሔር ቤተሰቦች አረሙኝ ወወሰድዎ መላእክት ውስተ ጽንዐ አብርሃም ወስብሐት ለእግዚአብሔር።